የግርምሽና የትዝታ መጨረሻ ምን ይሆን? እንግዲህ ያው እኔ አያስችለኝም እና ሰው ሲታመም እንግዲህ ደውሎ መጠየቅ ያው ደስ ይለኛል። ሰሞኑ ግርምሽ ያለበት ሁኔታ እናውቃለን እና እስቲ ግርምሽዬ ብዬ ስልኩ ስደውል አልተነሳም ማለት ነው። ማለት ወይ ወደ ቤት ገብቶ ይሆናል ወይም እዛ በተኛበት ሆስፒታልም እንዲህ በተኛበት ሄዳች አንዳንድ አሉ አይደል ምንም የማይፈሩ አው በተኛበት እንደው በትራሱ አፍነው እንዳትገድለው ብዬ ገድላው ይሆን ምናምን ብዬ ብቻ ብዙ አሰብኩኝና ስደውል ደግሞ ስልኩም አይነሳም ማለት ነው። በመጨረሻም ያው ደወልሽ እንዴ በሉኝ። አዎ በቀጥታ ነው ደወልኩኝ። ግን ያው አልተነሳም። እንግዲህ ያው ደህና ይሆናል ብዬ አስባለሁና ከዚህ በኋላ የትዝታና የጋሽ ግርም ነገር ያው ያሳስበናል ለሁላችንም ማለት ነው። ሌላ ሀሳብ ነው እንዴ የሚልም አይጠፋም። ያው አንድ ባልና ሚስት ሲጣሉ ማለት ነው እና ያሳስበናል። ነገር ግን ባልና ሚስት አሁን እንደ ግርምሽና እንደ ትዝታ አሁን እነዚህ ሰዎች የእውነት ባልና ሚስት ነው ወይ የሚለው ሌላ ጥያቄ ያስነሳል። ግን ዋናው ነገር መጨረሻው ምን ይሁን ነው። ገርምሽ ነው የሚያሸንፈው ወይስ ትዝታ ነው የምታሸንፈው? ወይስ ደግሞ ያው ግርምሽ ማለት ግርምሽና ማለች ጽናት አንድ ናቸው። ስለዚህ እኔ የፈለገው ኃይል ብትይዝ የፈለገው ብር ብትይዝ የምታሸንፍ አይመስለኝም። አንዳንዴ ብቻ ስላለን ብቻ ሁሉም ነገር እናሸንፋለን ማለት አይደለም። ስለዚህ ትዝታ ያው በከንቱ ነው የምትደክመው ማለት ነው። መጨረሻቸው የሚያምረው እንግዲህ እንደው በጣም ትናንትና እኔ ሰፕራይዝ አወርኩት የጽናት እናት መኖሯን ነው። እንደው ያው ስታቅም 100,000 ብር አስገብታ አባቷን እያሳከመች ነው። መጨረሻን ይሄን ቤት የሟች ሚስቴ ነው ብሏል ባለፈው ማለት ነው። አሁን እንደምንም ብላ የጽናት እናት ብትመጣ ቤቷ ቀጥ ለጥ ብላ ትገባለች ማለት ነው። አሁን አንዳንዴ ድፍረት ያስፈልጋልና በቃ መድፈር ሰሞኑን ውሰደኝ ስትለው ፍቅሩ አይ አሁን ሞትሽ ተብሏል እንደገና እንዲያውን ጽናት ብታገኝሽ ልትገድልሽ ነው የምትፈልገው ምናምን ብሎ በቃ ልትሄድ አልፈለገምና ያው አሳመናት ማለት ነው። እሷ ግን መሄድ ፈልጋ ነበር። ምክንያቱም አንድ ልጅ ነው ያላት ሌላ የለም ማለት ነው። ሶ አባቷ ደግሞ እንደዚህ ፓራዚም ምንድነው ፓራዘም ነው ወደ ፓራዝም ነው እንደዚህ ሆኖ አልጋ ላይ ከወደቀ ከየት ሳምጥታ ታሳክመዋለች? ንብረቱ ሁሉም እንደተወረሰ የጽናት እናትም ታውቃለች። ለዛ ነው ማንነቷም ሳትገልጥ ምንም ሳትል 100,000 በአካውንቷ ግብት ያስደረገችላት ማለት ነውና ያው አስገባችለት። ደስ ይላል። ያላሰቡት ነገር እንግዲህ ያው ስታስገባ ደነገጠች። እንዳያችሁት ነው ማን ነው የሚሆነው ብላ በዚህ በጨነቃት ግራ በገባት ሰዓት ያው እናት ነችና 100,000 ገጭ አረገችለት። ስለዚህ አባትሽን አሳክም ያለቻት ጽናት ጎበዝ አይደለች? ወዲያውኑ ብሩ ይዛ ወደ ሆስፒታል ሄደችው። ሄዳም ደግሞ መድኃኒት ለመግዣ ያደረገችው ይሄንን የላስተሰታት ደግሞ ማነች ትዝታ ይሄን ብር ከየት እንደመጣ ማወቅ ትፈልጋለች። የጽናት ቦይፍሬንድ አላት ወይ? እሱ ማወቅ አለብኝ ምናልባት ካላት የሚል የፍቅሩን ተናግረው ነበር። ይኑራት ሳይኑርስ ምን አገባሽ አንቺ? ብሩ ከየት አመጣችሁ? ከየት ሲያምጣው እንደው ከሷ ይልቅ ፍቅሩ ይሻላል ማለት ነው። የምሬ ነው ብላችሁ ስማርት ሰው ነው። እንደ ትዝታ መሽገር አይደለም። ግን መሽገርም ነው አንድ በኩሉ ማለት ነው። መሽገር ምንድነው እንዳትሉ ይሄ መሽገር እንደዚህ ጥብቅ ብሎ የማይንትን የማይል አንድ ነገር ከያዘ የማይለቅ እንደ መሽገር ማለት ነው። ብዙ ጊዜ በምን ላይ ይጸናል መሰላችሁ? የመሽገር ታውቁታላችሁ። ስለዚህ ፍቅሩ እንደዛ ነው እንደ መሽገር ለምንም እንደመጣ ያውቃል። አሁን እሱ የአንድ አስተያየ ምንድን አሳስበኝ ነገር ይሄ ሁሉም ሰው ለፋበት ለመቆላመጥ ከሚስቱ ጋር እንትን ከማለት ለምን የራሳቸው አይሰሩም? እሱ ወንድ አይደለም ወይ? ለምንድነው ሰርቶ የማያጠራቅሙ? በዚህ ሲስተም ሌላ ሰውን ማክሰር ተገቢ ነው ወይ? አንተ ፍቅሩ ይሄ ብቻ ቁመትና መልክ ብቻ ነው እንዴ? አትሰራም እንዴ? ሰርተህ ድርጅት ያዝ የሚስትህን
እንዴ እስከ መቼ እንደዚህ ትልከሰከሳለህ በሰው ቤት? እንዴ ምን ሆነ ነው? ልጄ ይላል እንዴ ትቀላለህ እንዴ? ስለዚህ አሁንም እኔ የምልህ ብትሰማ ያው ስራና ድርጅት እንደ ግርምሽ ያዝ። ሰው በለፋበት በደከመበት ለመቀማት አትዳዱ ነው የሚባለው። አዎ በዳዴ አትሄዱ። የሰራ ሰው አይደለም ድርጅት ምንኛው ነገር አያጣም ማለት ነው። ስለዚህ ዋናው መስራት ነው። ሶ ምን ልፈልጊ ነው በጥቅሉ ይህን ያክል ከሚስትህ እንትን ብለህ የሰውን ንብረት አትዝረፍ ነው የምልህ እንጂ ከሰማኸኝ ማለት ነው። ስለዚህ ከሱ ምንም ኬት ሲምጣ ምን አገባሽ ሲላት እሱ ጋር ተመችቶኛል። አዎ ምንም አያገባትም፣ ግን ማወቅ ትፈልጋለች ማለት ነው። እሷ የፈለገችው ጽናት ብቻ ነው። በዙሪያዋ ማንም ሰው ሊኖር አትፈልግም። ማን ትዝታ ለምን የሚያብላሸን ነው ይመስላል። ስለዚህ ሌላ ጓደኛ ካላት ደግሞ ደፋታለና አስተፋታለሁ ነው አለችው። አዎ እየፎከረች ነበረ። የእውነት ታስተፋለች አሁን እሷ አይደለም ሰው ምን ላች ፈልግ ግን አደረሳሁት በቃ አይደለም ሰው እንትንም አትጨርስም። ግን እንደዚህ አንዳንዴ ጉረኛ ሰዎች አሉ። ዝም ብላ ያለ ጉራ ብቻ ያለ ቴዲ ጉራ ብቻ ምንም አታመጣ ማለት ነው። እና ከጽናት ጋር የሚሉ ሰዎች ሁሉ ማጥፋት ነው የምትፈልገው። እነሱ መቅደም አለባቸው ነው የምትለው። ራሱ የጽናት ጓደኛ መጣ ምንድን ነው አለቻት። እዚህ ቤት ሁለተኛ መድረስ የለብሽም ስትላት፣ መቼም ጽናት ነው የምታደርጊው ነገር አልተውሽም እከታተልሻለሁ አለቻት። ነው አዎ ሶሃት ሰሆን እንደው መጀመሪያ ማስወገድ ያለብኝ አንቺ ነሽ አለቻት። ከጽናትን በፊት ለምን የጽናት ትደግፋለች ማለት ነው። እሷ በጽናት በዙሪያ ማንም ሰው ሊኖር አትፈልግም። እንደፈለገች ነው ማሽከርከር የምትፈልገው። ሰሞን ደግሞ ያን ብር አልቀበልም ስለለቻት እጅግ በጣም ተናዳለች። ስለዚህ የዛ ነው ምንድነው ቦይፍሬንድ አላት ወይ ማወቅ አለብኝ ተከታተላት ብላ፣ ይሄኛው ደግሞ ሴት አዘዘው ምን አይፈራም ነው የሚለው። ናው እሱን ያዘዘችውን እየሰራ እንግዲህ ይፈልጋል ማለት ነው። ማን ፍቅሩ ነው ፍቅሩ ይከታተላል። እና አሁን ከተገደለ ማን ሊያው የተገኘው ሰለሞን ነው። ሁለቱም ተደናግጦ ነው እንግዲህ ቪዲዮ የተቋረጠ መጨረሻ አካባቢ። እርግጠኛ ነኝ ያኛውም እሷ የላከቻት ነው መሰለው። የትዝታም ሲነግራት ሰው እያስላክሽብኝ ነው እያላት ነበረ። ይህም ደግሞ አንድ ደግሞ አባቴ ምንድነው አባቴ እህት አለኝ ብሎ ጠየቀ። ሁለቱም አልተማመኑም። የትዝታ ሰውም መስሏታል ማለት ይሄ ሰውየው ማለት ነው። ጽናት የትዝታን ጽናት ማለት ነው ጽንታ ተላላኪ ነገር ነው ያደረጋት። ያው አለማወቅ ነው። አባቱን ሲጠይቅ ደግሞ ያው ሌላ እህት እንደሌለችው ነው። ጽናት ደግሞ ስትተዋወቀው ወንድሜ ጠፍቶ ነው አለችው። ስለዚህ ወንድሜ በተዛዞሪ እሱ ደግሞ አላስነቃም እፈልግልሻለሁ ነው ያላት። ግን እንደ ሰላይ ነው ሰላይ የምትሰልል ነገር ነው ያደረጋች። የትዝታ መጠየቃት ለዛ ነበር ሰው የላክብኝ ነው ሲላት፣ አሁን ደግሞ ሁለቱ ግጥም ሲሉ በሜዳው ደስ ይላል። አሁን የመጨረሻው ዛሬ ለቀኑ እንዲያይ ዛሬ የማይለቁም እንግዲህ በጣም አንዳንዴ ሰው የወደደው ነገር ይቆያል ማለት ነውና መንገድ ላይ ነው የተገናኙት። ዋና ባሄ ጥንስ ጥንስ ነው የምታመጣው የምትጠነስሰው ማንኛው ነገር ቶሎ ያገኘችው ያው ትዝታ። ከዚህ በኋላ ደግሞ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ምንም አይፈጠርም። ምናልባት ከተዋረደች ከነ ውርደቷን ያው ተከናንባ ትገባለች ማለት ነው። ወይም ደግሞ የልጁ ነው የምታጠፋው ነው የምታጠፋው። እሱ መፍትሄ አምጪ ነው። ምክንያቱም በሷ ዙሪያ ሰዎች ማጥፋት ስለምትፈልግ ማለት ነው። እንደዚህ አይነት የሆነ ተንኮለኛ ሰዎች ሁሌም ውስጣቸው ደስታ አይሰማቸው። ተንኮል የት ሊያደርስሽ ነው? እሺ ብር ዘረፍሽ፣ ድርጅት ዘረፍሽ፣ ሶሃት ምን ይደረግ ነው አልሽ? አሁን ልቀቂያቸውና ይረፉበት። አንቺን ጋሽታ ማነው ጋሽ ግርሙም አስታሚው ይሄ ነገር ወደዛ ወደዚህ ከመራሮጥሽ በፊት እንግዲህ ያው የዛሬው ይሄን ይመስላል። በመጨረሻው ምን እንደሚሆን አብረን
የምናይ ይሆናል። ለማንኛውም ሰውየው መዳን አለበት። የጽናት እናትም ብሩ ስለላከችው አሁን እናመሰግናለን ማለት ነው። እናመሰግናለን። አሁን ከዚህ በኋላ ጽናት እናት ወደ ጽናት መሄድ አለብሽ፣ ፍቅሩን አትስሚው ማለት ነው። ነገ እዛ እንድናይሽ እንፈልጋለን። ባይ ባይ።